ከቅርብ ሰዓት ወዲህ ከመካከለኛው ምስራቅ እየወጡ ያሉ መረጃዎች እንደሚያመለክቱት በኢራን እና በምዕራባውያን ሀያላን እንዲሁም በእስራኤል መካከል ያለው ውጥረት ወደ አዲስ እና እጅግ አደገኛ ምዕራፍ ተሸጋግሯል። አሁን እየወጡ ያሉ ዘገባዎች እንደሚያስረዱን የኢራን ጦር ፈሪዎቹ ጽዮናውያን ሲሉ በጠራቸው አካላት ላይ ያነጣጠረ እና እጅግ ሰፊ እንዲሁም ጠንካራ የተባለ ወታደራዊ ኦፕሬሽን መጀመሩን አብስሯል። ይህ ክስተት ዓለምን በድንጋጤ የመታ፣ በተለይም በርካታ የአሜሪካ የጦር አውሮፕላኖችን ተመተው ወደቁ የሚለው መረጃ መሰማቱን ተከትሎ ነው። የኢራን የአየር መከላከያ ስርዓቶች በተሟላ ዝግጁነት ወደ ስራ መግባታቸውን ሰማዩን እየጠበቁ መሆናቸውን ተገልጿል። ይህ ጉዳይ ተራ ወታደራዊ ግጭት ሳይሆን ቀጠናውን ብቻ ሳይሆን መላው ዓለምን ሊያናጋ የሚችል የጂኦፖለቲካዊ ቀውስ መጀመሪያ ተደርጎ እየተወሰደ ነው። ይህ የሚያሳየው ጉዳይ ከቃላት ጦርነት አልፎ ወደ ቀጥታ ወታደራዊ ግብግብ አምራን ነው። የኢራን ባለስልጣናት ይህን እርምጃ የወሰዱት እስራኤልና አሜሪካ በጋራ በመሆን በኢራን ላይ እያደረጉ ላለው ጫናና የሉዓላዊነት ጥሰት ምላሽ ለመስጠት እንደሆነ ተናግረዋል። በተለይም ፈሪዎቹ ኢራንያን የሚባለው የኢራን ጦር መግለጫ እስራኤል የምታደርገው የድብቅ ኦፕሬሽን እና የአየር ጥቃት በጠንካራ ቃላት የሚያወግዝና ለዚህ የኃይል ምላሽ እየሰጠ መሆኑን የሚያመለክት ነው። ይህ ሰፊና ጠንካራ የተባለው የኢራን ኦፕሬሽን ምንነት በዝርዝር ሲታይ በርካታ ወታደራዊ ዘርፎች ያካተተ መሆኑ መረዳት ይችላል። መጀመሪያ ደረጃ የኢራን የአየር መከላከያ ስርዓቶች ኤር ዲፌንስ ሲስተም ሙሉ በሙሉ መንቃታቸውን ተነግሯል። ኢራን ባለፉት ዓመታት የራሷ የቴክኖሎጂ አቅም በመጠቀም ያገነባቻቸውን ባቨርስ 373 እና 15 ኬርዳድ የተሰኙ የአየር መከላከያ ሚሳኤሎች ከአሜሪካ እና እስራኤል ዘመናዊ የጦር ጀቶች ጋር ለመፋለም ብቁ መሆናቸውን ለማሳየት እየሞከሩ ነው። አሜሪካ በዚህ ቀጠና ያሰማራቻቸው ኤፍ-35 እና ኤፍ-22 የመሳሰሉ ወይም በራዳር የማይታዩ አውሮፕላኖች ሳይቀሩ በኢራን ራዳሮች እይታ ውስጥ መግባታቸውንና አንዳንዶች ተመተው መውደቃቸውን እየተነገረ ነው። ይህ ዜና እውነት ከሆነ የአሜሪካ የአየር ኃይል የበላይነት ታሪክ አደጋ ላይ ወደቀ ማለት ነው። ምክንያቱም አሜሪካ በየትኛውም የዓለም ክፍል ጦር ስታካሄድ የምትመካው በአየር ኃይሏ የበላይነት ነው። ይህ የበላይነት በኢራን ሚሳኤል ከተሰበረ የቀጠናው የኃይል ሚዛን ሙሉ በሙሉ ይቀየራል። የኢራን ጦር ይህ ኦፕሬሽን ሲጀምር የተጠቀመበት ቋንቋ እና የወሰደው እርምጃ እንደሚያሳየው ዝግጅቱ ለረዥም ጊዜ ሲደረግ እንደነበር ኢንቴንስ ወይም ጠንካራ የተባለ ኦፕሬሽን በምድር በአየር እና በባህር ኃይል ቅንጅት እየተካሄደ መሆኑን መረጃ ይጠቁማሉ። የሚሳኤል ጥቃቶች ብቻ ሳይሆን የኤሌክትሪክ ጦርነት ወይም የጠላትን የመገናኛና የራዳር ስርዓቶች የማዛባት ስራዎች በስፋት እየተከናወኑ ነው። ኢራን ይህ እርምጃ የወሰደችው የአሜሪካና የእስራኤል አውሮፕላኖች የኢራን የአየር ክልል ጥሰው ለመግባት ሙከራ ባደረጉበት እንደሆነ አንዳንድ ምንጮች እየገለጹ ነው። በተለይም የአሜሪካ አውሮፕላኖች የስለላ ስራ ለመስራት ወይም የተወሰኑ ኢላማዎችን ለመምታት ወደ ኢራን ግዛት ሲጠጉ የኢራን የአየር መከላከያ ወዲያውኑ ምላሽ መስጠቱና አውሮፕላኖቹን ማውረዱ እየተነገረ ነው። ይህ እርምጃ አሜሪካን በቀጥታ ጦርነት ውስጥ እንድትገባ የሚገፋፋ ሊሆን ይችላል። ፈሪዎቹ ጽዮናን የሚለው ሐረግ በኢራን ወታደራዊ መግለጫ ውስጥ በተደጋጋሚ የሚሰማ ቢሆንም በዚህ ጊዜ ጥቅም ላይ የዋለው አውድ የተለየ ነው። ኢራን እስራኤል የምትከሰተው ቀጥተኛ ጦርነት ከመግጠም ይልቅ የአሜሪካ ኃይል ከኋላ በመጠቀም ጥቃት እንደምፈጽም በማመን ስለዚህ ኢራን አሁን እየወሰደችው ያለችው እርምጃ መልእክቱ ለሁለቱ አካላት ነው። አንደኛው ለዩናይትድ ስቴትስ ሲሆን በእስራኤል ግፊት ወደ እኛ ከመጣችሁ ዋጋ ትከፍላላችሁ የሚል ነው። ሁለተኛው መልእክት ለእስራኤል ሲሆን የአሜሪካ ጀርባ ይዛችሁ የምትፈጽሙት ጥቃት ከእንግዲህ አይሰራም፣ የአሜሪካ አውሮፕላኖችም ቢሆን ከእኛ ሚሳኤል አያመልጡም የሚል ጠንካራ ማስጠንቀቂያ አዘል ነው። የኢራን ጦር አዛዦች በሰጡት መግለጫ የኢራን የአየር ክልል ለጠላት አውሮፕላኖች የእሳት ቀለበት እንደሚሆን ዝተዋል። የዚህ ዜና ትልቁና አስደንጋጩ ክፍል በርካታ የአሜሪካ አውሮፕላኖች ተመተው ወደቁ የሚለው ነው። ይህ በዘመናዊ ጦር ታሪክ ውስጥ እጅግ አልፎ የሚከሰት ጉዳይ ነው። አሜሪካ እጅግ ዘመናዊ የአቪዬሽን ቴክኖሎጂ ያላት ሀገር እንደመሆኗ አውሮፕላኖቿን በቀላሉ ይወድቃሉ ብሎ አይታሰብም። ነገር ግን ኢራን በድሮን ቴክኖሎጂ እና በሚሳኤል መከላከያ ዘርፍ ያላት እምርታ ይህን የማይታሰብ ነገር እውን ሊያደርግ እንደሚችል ባለሙያዎች ይገምታሉ። ኢራን ከዚህ ቀደም የአሜሪካ ግዙፍ ግሎባል ሆክ የተሰኘ የስለላ ድሮን መታ መጣል መቻሏ ይታወሳል። አሁን ደግሞ ሰው ሰራሽ የሆነ የጦር ጀቶችን መታ መጣሏ ከተረጋገጠ ይህ የአሜሪካ ወታደራዊ ክብር በእጅጉ የሚጎዳ እና የቴክኖሎጂ ሚስጥሮች ለአደጋ የሚያጋልጥ ይሆናል። የወደቁት አውሮፕላኖች ቅሪቶች በኢራን እጅ ከገቡ የሩሲያና የቻይና ወታደራዊ ባለሙያዎች የአሜሪካ ቴክኖሎጂ ለመመርመር እድል ያገኛሉ። ይህ ደግሞ ለአሜሪካ ትልቅ ስትራቴጂ ኪሳራ ነው።
የኢራን ጦር የጀመረው ይህ ሰፊ ኦፕሬሽን ወታደራዊ ልምምድ ወይም እውነተኛ ጦርነት ነው የሚለው ጉዳይ አከራካሪ ቢሆንም እየወጡ ያሉ ምስሎችና መረጃዎች እንደሚያሳዩት ሁኔታው ከልምምድ ያለፈ ነው። ከተለያዩ የኢራን ከተሞች የሚወነጨፈው ሚሳኤሎች፣ በሰማይ ላይ የሚታዩ ፍንዳታዎች እና የአየር መከላከያ ሳይረኖች ጩኸት ነገሩን ወደ እውነተኛ ግጭት መቀየሩን ያመለክታሉ። የኢራን አየር ኃይል በተመሳሳይ ሁኔታ ተጠንቀቁ እንዲቆሙ ታዟል። የኢራን የጦር ጀቶች ምንም እንኳን ከአሜሪካ አውሮፕላኖች አንጻር በቴክኖሎጂ ዝቅተኛ ቢሆኑም በገዛ ሀገራቸው የአየር ክልል ውስጥ በሚኖራቸው የመሬት ላይ ድጋፍ አማካኝነት ከፍተኛ ጉዳት የማድረስ አቅም አላቸው። በተጨማሪም ኢራን በሺዎች የሚቆጠር ካሚካዜ ድሮኖች ወደ ሰማይ በማሰማራት የአሜሪካና የእስራኤል የአየር መከላከያ ስርዓቶችን ለማጨናነቅ እየሞከረች እንደሆነ ይገመታል። በአካባቢ ያለው ውጥረት እንዲህ ባለ ደረጃ ሲባባስ የሌሎች የቀጠና ሀገራት ሁኔታ አሳሳቢ ይሆናል። የፋርስ ባህረ ሰላጤ ሀገራት ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ እና ኳታር ሁኔታውን በስጋት እየተከታተሉን ነው። ምክንያቱም የአሜሪካ የጦር ሰፈሮች በብዛት የሚገኙት በእነዚህ ሀገራት ውስጥ ነው። ኢራን የአሜሪካ አውሮፕላኖችን የሚነሱበት ከዚህ ሀገራት ነው ብላ ካመነች ጥቃቷን ወደኋላ ወደ እነዚህ ሀገራት ልታሰፋ ትችላለች። የኢራን ባለስልጣናት ከዚህ ቀደም በሰጡ መግለጫ የአሜሪካ ጦር ሰፈር ከማንኛውም ሀገር ተነስቶ ኢራን ካጠቃ ያ ሀገር እንደ ጠላት ተቆጥሮ ጥቃት እንደሚፈጸምበት መግለጻቸውን አይዘነጋም። ስለዚህ አሁን ኢራን የጀመረችው ሰፊ ኦፕሬሽን እነዚህን የአሜሪካ የጦር ሰፈሮች ኢላማ ያደርጋል ሊሆን ይችላል የሚል ስጋት አለ። የኢራን አየር ኃይል ወደ ስራ መግባት ማለት በሆርሙዝ ባህረ ሰላጤ በኩል የሚደረገው የንግድና የነዳጅ እንቅስቃሴ አደጋ ላይ ይወድቃል ማለት ነው። የዓለም የነዳጅ ገበያ በዚህ ዜና ምክንያት ሊናጋ ይችላል። ኢራን የአየር ክልሏን ዘግታ ከባድ ውጊያ ውስጥ ከገባች በዚህ አካባቢ የሚያልፉ ሲቪል አውሮፕላኖች መንገዳቸውን ለመቀየር ይገደዳሉ። ይህ ሁሉ ድምር ውጤት ዓለም አቀፍ የኢኮኖሚ ቀውስ ሊያስከትል ይችላል። ነገር ግን ለኢራን ዋናው ጉዳይ የህልውና ጉዳይ ነው። የምዕራባውያን ሀያሎች እና እስራኤል የኢራንን የኒውክሌር ፕሮግራም ለማውደም እያሴሩ ነው የሚል እምነት ኢራንን እንደዚህ አይነት ጠንካራ እና አስፈሪ እርምጃ እንድትወስድ ገፍቷታል።